የደበኩ ከኔ ካክስቴ የተወለደ እኩያ ወንድም አለ። ምን? የኔ ልጅ አሁንም ብቸኝነትን ሳይ ነው እንዲመጣና አብሮ እንዲኖር የፈለኩት። አክስቴ እኔ ወንድም አለኝ? ያውም ያንቺ ልጅ? ወንድሜ አምነን ከኔ ስሜት ግን አይበልጥ። እኔ ደግሞ ባዶነቴን የሞላ ያህል ነው የተሰማኝ። እስካሁን አልተሰማኝም። አሁን ግን ልናደድብሽ ነው። ለምን? የኔ ልጅ ይሄን የመሰለ ወንድሜን ከኔ ደብቀሽ በማኖርሽ። ሁሉ ዘመዱ ነው የሚመስለው። ዘመድ ጥሩ ነው፣ የሚጠቅምበት ቀን አይታወቅም። አዎ። እና እቺ ልጅ እኮ አላስተዋወቀችኝ። ማንም አያስታውቀኝም። እኔ ራሴ መታወቅ እችላለሁ። ቤሌን እባላለሁ። ባሮክ እባላለሁ። የወንድም ጥላት የወንድም አጥቂ መጥቶበታል። ቤተሰብ ናፈቀኝ፣ ዘመድ አልባ ሆንኩኝ፣ አይዞህ ደጋፊ ያጣው የሚለው አቶ አምናን እሱ በሰው ፍቅርና በሰው አክብሮት ልቦ የታነጸ ቢሆንም አሁን የመጣው ግን የእናቱን በቀል ለመበቀል እናቱ እስከ ዛሬ ከሱ ደብቃ ከንብረቱ አሸሻ ድብቅ ሽፍን አድርጋ የተደበቀውን እልኩን ለመወጣት የመጣ ይመስላል። ገና ከመውጣቱ አምናን ሲያቅፈው ጥርሱ ነክሶ ሸዋረር ማለት ወደ ሀለ ወይም እስከ ዛሬ ያሳለፍከውን ነገር ላሳልፍ ይገባል፣ ስቃይ ደግሞ የተለታልፍ ይገባል እንደማለት ይመስላል። ወይዘሮ ሞርዚና የኔ ልጅ ነው ብላ መዋሸት ፈለገች። አስማምታ ወንድም ነው ተዋወቀው፣ የእናተ ልጅ እናትህ ካንተ ደብቃ ነው፣ ታሪኩ ብዙ ነው ብላ ማጫወት ሲገባት አቶ አምናን የሚጠላው ውሸት ነው፣ ለምን ደበቅሽኝ፣ ለምን እንትላልሽ ነው። አሁን አቶ አምናን ይህ ልጅ ከባድ ጸብና ከባድ ትቤት ከባድ ልክ ግብ መፈጠሩ አይቀርም። ገና ከመምጣቱ ቤሊል ላይ የአምናን ንግስት ላይ አይኑን ጣል አድርጓል። በቤሊልም ከባድ ጦርነት መከፈቱ አይቀርም። እጅግ የሚያሳዝነው በሚስትና በርስት አይደራደርም ወንድ ልጅ ይባላል። ጸቡ ገና ካሁኑ ሊጀምር ነው። አምናን በቤተሰብ ፍቅር ቢቃጠልም እሱ ግን ያለውን ነገር ጥርግርግ አድርጎ ለመውሰድና ከጠላቶች ጎን የሚቆም ልጅ እንደሆነ ያመለክታል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ። ተወዳጁ ድር ዛሬም አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። የአምናን ወንድም ተብዬው ወይዘሮ ሞርዚና ያመጣችው ምን አይነት እድገት ቢኖረው ነው? ለምንስ መደበቅ አስፈለገ? የአምናን ታላቅ ነው ወይስ ታናሽ ነው? ታናሽ ቢሆን እውነቱ ይወጣል። ሜቢ የአምናን ታላቅ ነው ማለት ነው። ሞርዚና ስቅስቅ ብላ ያለቀሰችው ምን አይነት ድብቅ ሚስጥር ቢኖረው ነው? ልጆችሽ እንዲጋደሉ ሳይሆን እንዲፋቀሩ ነው ማደርግልሽ። ወንድሜ ጥላቴ ሳይሆን ወንድሜ መከታዬ እንዲባባሉ ነው ማደርግልሽ ማለትስ ለምን አስፈለገ? ምን አይነት ድብቅ ሚስጥሮች ናቸው ያሉት? ገና ከመምጣቱ ከቤሊል ላይ ነው ማንሳት አልቻለም። ቤሊል ደግሞ የአምናንና የአምናን ብቻ ናት። ስለዚህ እስከዛሬ የተቀማውት የተደበቅኩት አንተ ተንደላቀ የኖርከውን ኑሮ መቀማት አለብኝ በማለት በልክና በትዕቢት የተሞላ ልጅ ሳይሆን አይቀርም። ገና ከመምጣቱ ቤሊል ላይ ነው አፍጥጧል። ቤሊል በአምናን ፍቅር የምትጎዳ ምስኪን ጨዋ ልጅ ናት። እሷም በወንድም መሀል ከምገባ በማለት ከዛ ቤት ልትወጣ ትችላለች። በጣም የሚያሳዝነውና ልብ የሚሰብረው ግን ሞርዚና ለምን መዋሸት ፈለገኝ? መጋደልና መተናነቅ ካለባቸውም ገና ካሁኑ ግልጽ ሆነው ቢተዋወቁ መልካም ነው የሚል ስንቶቻችሁ ገምታችኋል? እጅግ አሳዛኝ ነው። የውጩ ጥላት አልበቃ ብሎት የገዛ ወንድሙ ሰተት ብሎ መጣለት። ስለዚህ ከጥላቶች ጎን ተደግፎ ተቀላቅሎ አምናንን የሚያጠቃው ልጅ የሚሆን ነው ገና ሲመለከቱት። እሱም በቀል፣ እልክ፣ ትዕቢትና እጅግ ማጥቃት አምናንን የመጉዳት ስሜት እንዳለው ነው የሚያሳየው። ሞርዚና ልቧ ተሰብሯል። መጨረሻው ምን ይሆን? አምናን ሁልጊዜ ሀቅና ሀቅ እባካችሁ ንገሩኝ፣ ሚስጥር አደብቁኝ፣ ከጎዳይ ከሰበረኝ በኋላ ለምን ትነግሩኝ ያላችሁ? ወዳጅ ሳትሆን ጥላቶች ናችሁ። ሁልጊዜ ልቀድም ነው እንጂ ልቀደም አይገባም እያለ ደጋግሞ የሚጠይቀው አቶ አምናን አሁን ግን ወይዘሮ ሞርዚና ትልቅ ውሸት ዋሽተዋለች። በዚህ ደግሞ ሜርሲ አለች። ሜርሲ ደግሞ ሁለተኛ ጥላቱ ናት።
ሜርሲ ከትልቅ ጠላቶቹ ጋር ብራ እሱን አሳልፋ የሚሸጥ ድርጅቱን የምታከስር የአትክልት እርሻውን የምታከስር መርዝ የምትረጭ ናት። ትልቁ ጉዳይ ደግሞ ከእናቱ ግድያ ጀርባም አለችበት። ኦልሬዲ ሜርሲና አሁን የመጣው ልጅ አንድ ላይ ሊጣመሩ ይችላሉ፣ ግን ትልቁ ጉዳይ በርስትና በሚስት የሚባለው ጉዳይ ነው። አቶ አምናን ቤሊልን የሚነካ ሰው ቤሊልን የሚጠጋ ሰው ብዙ ጊዜ እሳት ጎርሶ እሳት ለብሶ ነው የሚገጥመውና በጣም ያሳዝናት። አዲስ የመጣው ልጅ እንግዲህ ከቤሊል አይኑን ማንሳት አይኑን መንቀል አልቻለም። ቤሊል ደግሞ ወንድሙ እንደሆነ ካወቀች ኦልሬዲ አምናንን ለመርሳት ባትፈልግም ኦልሬዲ በእኔ ህይወት ውስጥ አይመለከትም በማለት ከአዲሱ ልጅ ጋር ብትሆን እንኳን ወንድሙ እንደሆነ ብታውቅ በሁለት ወንድማማቾች መሀል አልገባም በማለት ሌላ ጣጣ ሊፈጠር ይችላል እና በጣም ያሳዝናል። ግን ሞርዚና የኋላ ኋላ እውነቱ መፈንዳቱ ሀቅ መገለጡ ላይ ቀር እውነቱን ብትናገር መልካም ነበረ። ግን ለምን ይመስላችኋል? ልጆችሽ ወንድሜ መከታዬ ጠበቃዬ እንዲባባሉ ነው እንጂ እንዲጋደሉ አልፈቅድም። እህቴ አሁን ነበር በህይወት መኖር የነበረብሽ፣ ወንድሜ መከታዬ ጠበቃዬ ሲባባሉ ሲተቃቀፉ ማየት ነበረብሽ እያለች እንግዲህ ደም ስታለቅስ አይተናታል። በጣም የሚያሳዝነው ነገር አቶ አምናን በጣም ቅን ልብ፣ መልካም አስተሳሰብ፣ ደግ ልጅ ነው። አሁን የመጣው ልጅ ደግሞ እውነት ያለፈው እድሜን ዋጋ አስከፍላቸዋለሁ ያለውን ሁሉ ነጥቀዋለሁ በማለት እንግዲህ አድፍጦ የመጣ ሳይሆን አይቀርም። ሞርዚና ወንድሜ ተብለው ሲተቃቀፉ እሷ ግን ከልቡ ያቀፈው ከልቡ የወደደው ነው የሚመስላት። አምናን ከልቡን የተቀበለው ከልቡ ነው ደስ ያለው። ሰው ይጠመዋል፣ ሰው ይናፍቀዋል፣ ብቸኝነት ይሰማዋል። ግን አዲስ የመጣው ልጅ ግን አምናንን ሊያጠቃ በእናቱ ያጣውን ፍቅር በእናቱ ያጣውን ኑሮ አምናንን ለመበቀል የሚወስድበት እርምጃ ነው የሚሆነው ብዬ ነው የማስበው። በጣም የሚያሳዝነው እና ልብ የሚሰብረው ጉዳይ ደግሞ የብሌን ጉዳይ ነው። ብሌን ሁሉንም ነገር አሁን እያስታወሰች ነገሮችን እንደዚህ ማድረግ አለብኝ እያለች ነው። የኋላ ኋላ ከዚህ ቤት መውጣት አለብኝ ብላ ልትወስን ትችላለች። ምክንያቱም ማሪያና ከሱ ጋር ቅርርብ ስላላት አቶ አምናን በእኔ ህይወት አይመለከትም ብላ ከአዲሱ ልጅ ጋር መጀመር ባትፈልግም በቃ በህይወት ሰው እንዲገባ አልፈልግም በማለት ከዛ ቤት ከወጣች አቶ አምናን ምን አይነት ህይወት ይገጥመዋል? አሁን ትልቅ ጠላት መጥቶበታል። እየሳቀ የሚወጋው፣ እየሳቀ የሚገለው፣ እያቀፈ የሚሰባብረው የወንድሜ የሚለው ጠበቃዬ የሚለው ብቸኝነት ሲሰማኝ የት ነበርክ እያለ እንግዲህ ደስ ብሎት ተቀብሎታል። እሱ ግን ደስ ብሎት ባስገባው ልቡ ውስጥ እሾህ ሊከትበት ወይም ቢላዋ ሊሰድበት ነው የመጣው። ሞርዚና ትልቅ ስህተት ሰርታለች። ጥላት እንደሆኑ እያወቀች እልክ እንዳለበት እያወቀች ያኛው ልጅ እውነቱን መናገር ነበር። ወይዘሮ ሰማሃል ከአንተ በፊት ከሌላ ሰው የወለደችው ነው ብላ ብትናገር ታሪኩ እዚህ ላይ ይቋጫል። ግን አሁን የኋላ ኋላ ትልቅ ጥላት ሆኖ አሁን እውነታው ሲወጣ በጣም ከባድ መዘዝና ከባድ ጸብ ነው የሚያመጣው። ሌላው ሜርሲ ናት። ሜርሲ እንግዲህ በሞርዚና ተዋርዳለች። የአቶ አምናንን አያት ስታማና ስትቦጭቅ አሳልፌ ከምሰጥሽ እያለች እንግዲህ ዳዴ እያለ በጉልበቷ ስትቀጣት አይተናል። አንዳንድ ጊዜ በጣም ከባድ ነው። ማንን እንደምናምንና ማንን እንደምንወድ ማንን አምነን እንደምንቀበል ይከብደናል። ሰዎችን አምነን ስንጠጋቸው እየወጉን እየገደሉን እንዳናምን እያደረጉ እየሰባበሩን ነው። ብሌን አሁን በጣም ልቧ ተሰብሯል። ምክንያቱም ከማሪያ ጋር ባለው ግንኙነት ቅርብ በቃ እሷን መርጧል፣ እኔን ረስቶኛል ብላ ደምድማለች። አዲስ የመጣው ልጅ ምን ይፈጥር ይሆን? ፍቅር ወይስ ጸብ?